እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስስ፣ ወደ ክፉ የምትግረሩት፣ ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት፣ ነገር ሰርቶ አገር የሚያፈር ሰው የሚያጣላ ሰው። መላእክት ስለ ሰው ልጆች ክፋት አዘኑ። ሰው እንዴት ያለ ፍጡር ነው፣ አምላኩ ሞቶለት እንኳን የማይመለስ ብለው አዘኑ ማለት። መላእክትን የሚያሳዝናቸው ንስሐ የማይገባ ሰው። እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብን። እንታረቅ፣ መከፋፈል እንተው፣ ሰሞኑን እንታረቅ። እንዲሆን እንደሆነ ንስሐ እንግባ። በሶስቱ መላእክት ይመጣሉ። ያ የሆነ እንደሆነ ደግሞ መላእክት ደግሞ አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። በየቀኑ በየመዓልቱ አንተ ስራን ቅጣን፣ ምራን፣ አስተዳድረን፣ በዚህ ውጡ በዚህ ግቡ በለን። የሚመራን የሚያስተዳድረን መልአክ አትንሳን፣ ቸር መልአክ ስጠን የሚባለው ስለዚህ ነው። መላእክት ግን ከኛ ሲረቁ ከመልአክ ጋር የተጣላ ሰው ይቀሰፋል። መላእክት መናፍስት፣ ለዚያውም የሕይወት ርስት ለመውረስ የሚላኩ መላእክት የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት ከሆኑ ከመልአክ የተጣላ ሰው ለዘላለም ሕይወት አይበቃም። የዘላለም ሕይወት ክርስቶስ ቢሆንም ወደ ክርስቶስ የሚደርሰው በመላእክት ነው። ሰው ከመልአክ ጋር ግን በምንድን ነው የሚጣላው? ሰው ከመልአክ ጋር የሚጣላው አንደኛ ዘረኛ ሲሆን፣ እንዲህ እውነቴን ነው የምነግራችሁ፣ ማምላክ ነው። ብትቆረጥሙት ባትቆረጥሙት ሰው ዘረኛ ከሆነ ከመልአክ ጋር ይጣላል። ከመልአክ ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። ለምን እንደሆነ ልንገራችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ያለ ቃል አንድ ኃይለ ቃል ብቻ ልንገራችሁ። ኢያሱ ኢያሪኮን አፍርሶ ወደ ኢያሪኮ ሊገባ ሲል በኢያሪኮ ውስጥ ሳለ ወሶበ ኮነ ኢያሱ ውስተ ኢያሪኮ ኢያሱ ኢያሪኮ በገባ ጊዜ ይላል መልአክን ትክ ብሎ አየ፣ ሰው መስሎት አየው። ኢያሱ ያንን መልአክ እንዳየ አንድ ጥያቄ አቀረበለት። እምሰባ ዚአንኑ ወሚም እምጸርነ አንተ፣ ከወገኖቻችን ነህ ወይስ ከጠላቶቻችን ነህ ብሎ ጠየቀው። መልአኩን ነው እንግዲህ ልብ ብላችሁ ሰው። ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእናንተም ጋር ነኝ ሳይል ከጠላቶቻችን ሳይል አንሰ መልአከ ኃይሉ ለእግዚአብሔር፣ እኔ የእግዚአብሔር ወገን ነኝ አለ። የእናንተ ወገን ነኝ ሳይለው ማለት ነው። ያንተ ወገን ነኝ እንግዲህ ሊረዳ የመጣ ኢያሱን ነው። መልሱ ምንድን ነበር? ለኢያሱ የመጣ መልአክ ያንተ ወገን ነኝ ሳይል የገሌ አይደለሁም የእግዚአብሔር ለሆነ ሁሉ የምላክ ነኝ ሲለው እኔ የእግዚአብሔር ምንድን ነው አለ? ኃያል ሊቀ መልአክ ነኝ አለው። ቅዱስ ሚካኤል ነው። እኔ የእግዚአብሔር ወገን ነኝ፣ የእግዚአብሔር ለሆነ ሁሉ ይጥቆርም ይቅሳም ይቅላም ይጥቆርም ይወፍርም ይቅጠንም የምስራቅም የምዕራብም የሰሜንም የደቡብም ይሁን እላከዋለሁ፣ አገለግለዋለሁ፣ እመግበዋለሁ፣ እጠብቀዋለሁ ሲለው ነው። እዚህ በኋላ ወወድቀ ኢያሱ በገጹ ወሰገደ ሎቱ፣ ኢያሱም ወድቆ በእግሩ በግንባሩ ፍግም ብሎ ሰገደለት ይላል። ለመላእክት ስግደት እንዲገባ ያንን በማድረጉ ኢያሪኮን ያፈረሰለት የቅዱስ መላእክት የቅዱስ ሚካኤል ጥበቃና ረድኤት ነው። የእግዚአብሔር ከሆንክ እረዳሃለሁ። ምን ማለት መሰላችሁ? ይሄ ጥንቃቄ ከኛ ወገን ነው ወይስ ከፍልስጤማውያን ሲለው ያንተ ነኝ ያላለበት ምክንያት አንተም ነገ እንደ ፍልስጤማውያን ከበደልክ አንተን ማጠፋለሁ ሲለው ነው። የእግዚአብሔር እስከሆንክ ድረስ ከኔ ጋር ወዳጅነታችን ይቀጥላል፣ እረዳሃለሁ፣ ክፉ ስትሆን አንተንም እቀስፋለሁ ለማለት ነው። ከመልአክ ጋር አትጣሉ ያለው ለዚህ ነው። የገሌ አይለው። ቅዱሳን መላእክት የሁሉም ናቸው። ስለዚህ አንድ ክፉ መላእክት የአንድነት መላእክት ስለሆኑ ክፉ ሰውን የሚለያይ ሰውን ነገረ ሰሪ ሰውን የሚለያይ የሚሰራ እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስስ፣ ወደ ክፉ የምትግረሩት፣ ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት ይላል። ነገር ሰርቶ አገር የሚያፈር ሰው የሚያጣላን ሰው ማለት መላእክት የአንድነት ናቸውና የሚለያይን ሰው ማህበርን የሚበትን አንድነትን የሚያጎድል አንዱን ከአንዱ የሚያሳንስ ሰው ምን መሆን አለበት? ይህንን መላእክት ይጣሉታል። አሁንም ቢሆን ለቤተ ክርስቲያን ስንል ሁላችንም መጠበቅ ያለብን አንድም ነገር ከምናችንም ሁሉ በላይ የቤተ ክርስቲያን አንድነት ሊቀድም ይገባል። ከምንም በላይ ከምንወደው መምህር፣
ከምንወደው ካህን፣ ከምንወደው መነኩሴ ከሁሉም ቤተ ክርስቲያን ትቀድማለች። ቤተ ክርስቲያን ስትኖርልን ሁሉ ይኖራል። ለቤተ ክርስቲያን አንድነት ቅድሚያ መሞት፣ ከሞትም ለሷ እንሞታለን። ስለዚህ የሚለያይን ሰውን መላእክት ይጣሉታል። ንስሐ የማይገባን ሰው መላእክት ይጣሉታል። በሰማይ መላእክት ባንድ ንስሐ በሚገባ ሰው ደስታ ይደረጋል ከተባለ ንስሐ በማይገባ ባንድ ኃጢአተኛ ሰው በሰማይ መላእክት ሐዘን ይደረጋል። ቃል በራማ ተሰማ ይላል አይደል እንዴ? በራማ ቃል ተሰማ ይላል። ማቴዎስ ወንጌል ምዕራፍ 2 ላይ ልቅሶ ሐዘን ተሰማ ይላል። ራሔል እንዘ ትበኪ በእንተ ውሉዳ፣ ራሔልም አለቀሰች ስለ ልጆቿ። እስመ ይኮንዋ ውሉዳ ውሉደ፣ ልጆቿ ልጅ አልሆኗታምና ራሔል አለቀሰች። ቃል በራማ ተሰማ ይላል። ይህን ሊቃውንት ሲተረጉሙት ራሔል የተባለች መንግሥተ ሰማያት ናት። ራሔል አለቀሰች ማለት መንግሥተ ሰማያት የሚገባባት አታዘነች። ከልሂቅ እስከ ደቂቅ እየበደለ ሰው ሁሉ አልገባብኝ ብላ አዘነች። በራማ ተሰማ፣ ራማ ብሂል ልዑል መካን፣ በሰማይ ልቅሶ ተሰማ ማለት መላእክት ስለ ሰው ልጆች ክፋት አዘኑ። ሰው እንዴት ያለ ፍጡር ነው፣ አምላኩ ሙቶለት እንኳን የማይመለስ ብለው አዘኑ ማለት። መላእክትን የሚያሳዝናቸው ንስሐ የማይገባ ሰው። እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብናል። አሁን ይሄ የሐዋርያት ጾምም የንስሐ ጊዜያችን መሆን አለበት። ለምደነዋል። ለነገሩ ንስሐ ግቡ ለምድ ነው። አሁን ማለት ያ በሀገራችን ገበሬ የበሰበሰ ዝናብ አይፈራም ይል ሰው ዝናብ ከመታው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ በእንተ ጽድቅ አለ። ተግሣጽ 3 ቁጥር 1 ላይ ስለ ጽድቅ የሚደነግጥ ሰው ምንድነው? ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣኔ እየቆጠረ ተው እባካችሁ ይህች ስራት አልገባህም እናቴ አንተ ገና ነህ፣ የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው ማለት እንዳይጸድቅም እንመጻደቅበታለን። አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። አረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ገሃነም ያወርደዋል? ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ፣ ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። ነፍስ መግደል ከባድ ነው፣ ዝሙት ከባድ ነው፣ ጥንቆላ ከባድ ነው፣ ስድብ ቀላል ነው አትበል። ሲኦል እስካወረደ ድረስ ሁሉም ኃጢአት እኩል ነው ነው። ሁሉም ኃጢአት ትንሽ የሚባል ጽድቅም የለም፣ ትንሽ የሚባል ኃጢአትም የለም። ስለዚህ ሁሉንም ለቅመ ተዘጋጅተህ አጥራቸው፣ ራስህን ንጹሕ አድርግ። ስለዚህ ቅዱሳን መላእክት ቢያንስ ቅድም እንዳልኳችሁ የመጀመሪያው ባንረክስ ባንጎሰቁል እግዚአብሔር ያድርብን ነበር። ከጎሰቆልን ደግሞ መላእክት ረድተው ወደ መንፈስ ቅዱስ እንዲያቀርቡን ደግሞ በንስሐ መንጻት ይገባናል። ሶስተኛ ባልንጀራውን የሚጠላ ሰው መላእክት አይወዱም። አሁን ማቴዎስ ወንጌል ምዕራፍ 18 ያለ አንድ ቃል ልንገራችሁ። ይሄ ነገር ስለለመዳችሁት ሊቀልባችሁ ይችላል። በማቴዎስ ወንጌል ምዕራፍ 18 ላይ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ካለ በኋላ ምንድን ነው ያለ? መላእክቶቻቸው የአባቴን ፊት ያያሉና ይላል። መላእክቶቻቸው ያለው ምኑን ነው ስትሉ እኔ አንድን ሰው ስጠላው እኔ ይደንቀኛል። የራሴ ጠባቂ መልአክ አለኝ፣ የዚያ ሰው ጠባቂ መልአክ አለ። አሁን እኔ ያንን ሰው ስገፋውና ስጣላው የዚያ ጠባቂ መልአክ ብቻ ሳይሆን የሚከሰኝ የራሴ ጠባቂ መልአክ ከዚያ ጠባቂ መልአክ ጋር አብሮ ይከሰኝ። ይህንን ሰውዬ ምክንያቱም መላእክት የፍቅር ጠባቂዎች ስለሆኑ ይህ ሰውዬ ያንን ሰው ባልንጀራዬን እንዲጠብቀው ያዘዝከውን ያን ሰው ስለገፋው ቅሰፈው ብሎ የኛ ጠባቂ ሂዶ ከምንጠላው ሰው ጋር ሆኖ ይከሰን። ከዚህ በኋላ ይህንን ሰው ከምታስጠብቀኝ አውሬ ብጠብቅ ይሻለኝ ነበረ፣ ቅሰፍልኝ፣ እድሜውን አሳጥረው ይለዋል። እንስሳትን ብጠብቅ ይሻለኛል፣ ወንዙን ብጠብቅ ይሻለኝ፣ እድሜውን አሳጥረው ይላል። በእውነቱ ማለት ስለዚህ ንስሐ ካልገባን ካልተዘጋጀን ፍቅር ከሌለን የማንታረቅ ከሆነ መላእክት ይጠሉናል። ከመላእክት ጋር የተጣላ ሰው ደግሞ
ቅድም ባህራንን መምሩ ስለተረኩላችሁ ስላስተማሩን ወደሱ አልገባም። የጠፋውን ሰውዬ መጠቆም ፈልጌ ነው። ሶበትሬ ወሙ ለጠቢባን ይመውቱ ወከማው ይታጎሉ አብዳን ለአልቦሙ ልብ ተብሎ ጧት በምስባክ የተሰበከልን እንደዚህ ልብ የሌላቸውም ሰዎች ይጠፉ። የባህራንን መዳን እንዳየነው ደግሞ የዚያን ሰው ጥፋት ምንየው ከመላክ ጋር ተከራክሮ መዳን የለም። ስለዚህ እንታረቅ፣ መከፋፈል እንተው፣ ሰሞኑን እንታረቅ። እንዲሆን እንደሆነ ንስሐ እንግባ። በሶስቱ መላእክት ይመጣሉ። ያ የሆነ እንደሆነ ደግሞ መላእክት ደግሞ አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። እግዚአብሔርም ለመላእክት ለእስራኤል ምንድን ያላቸው? መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው። መልአኬን እልካለሁ፣ ሚካኤልን እልከዋለሁ፣ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማታድሩ ረክሳችሁ የማትሉ ከሆናችሁ መልአክ ከእናንተ ጋር ይሆናል፣ በሳይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንንም ይታደገን። አጭር የሆኑ 3 ነጥቦችን ተናግሬ ልጠቅልል ትምህርቴ። አላችሁ እግዚአብሔር ከሁላችን ጋር ይሁን። ከመላእክት ጋር ግን ከታረቅን ግን ደግሞ ቸርነት ይደረግልን። አይዟችሁ ማወቅ የሚገባችሁ ደስ ስለ ቅዱስ ሚካኤል አንድ ነጥብ ብቻ ልናገር። በቤተ ክርስቲያን ውስጥ ብዙ መላእክት አሉ፣ ግን ከነዚያው 9ኙን ልንገራችሁ። አንዱ ደጀ ሰላም ላይ ይሆናል። ይቅርታ፣ ሁለቱ ደጀ ሰላም። እስኪ ደጀ ሰላም በሉ። ሁለቱ ደጀ ሰላም፣ ሁለቱ ዝንቦ ታውቃላችሁ? አየድሮ ቋንቋ ዝንቦ ማለት ታዛ በቃሽ በረንዳ በዚያ ይሆናሉ። ስንቱ መጡ? 4። ሁለቱ ከቅኔ ማኅሌት ስንት መጡ? ሁለቱ ከቅድስት ስንት መጡ? 1 ከመቅደስ ስንት ይመጣል? 9። አሁን እንዲሆኑና ይጠብቃሉ። ይሄ በየቀኑ ሌሎች መላእክት ይመጣሉ። እነዚህ ስራ ተሰጥቷቸው ቤተክርስቲያንን የሚጠብቁ ናቸው። መላእክት ቤተክርስቲያንን የሚጠብቁ መላእክት አሉና ይላል። ተመልከቱ፣ ዲያቆኑ ቅዳሴ ላይ ማለት ማንም በዚህ ውስጥ በክፋት እንዳይቆም ተጠንቀቁ ይላል። ቤተክርስቲያን የሚጠብቁ መላእክት አሉና አይምሮ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ ይላል። ሀገር ሲበደል ፍርድ ሲጓደል ደጀ ሰላም ላይ ያሉት ሁለቱ መላእክት ዝንቦ ላሉት ኧረ ሀገር ጠፋ ብለው ይከሳሉ። ሁለቱ ደግሞ ምን ያደርጋሉ? ቅኔ ማኅሌት ላሉት ይናገራሉ። ቅኔ ማኅሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ላሉት መቅደስ ላይ አንድ መልአክ አለ፣ ለሱ ይነግሩታል። እሱ ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤልም ለእግዚአብሔር ይናገራል። እግዚአብሔር ምን ይለዋል? ተመልከቱ። ይችን ሀገር መቅሰፍት አውርድባት ብሎ መቅሰፍት ለቅዱስ ሚካኤል ይሰጠዋል። ይህንን ሰይጣን የመስማት መብት አለው። ሰይጣን ማት የመስማት መብት ተሰጥቶታል፣ ምሕረት አልተሰጠውም። ኋላ ቅዱስ ሚካኤል በጎን ይገባና ቸር ስለሆነ ለሳሩ ሁሉ ነው የሚጸልየው። ቅዱስ ሚካኤል ማለት በራሱ ትርጉሙ ሩህሩህ ማለት ነው። አንዱ ትርጉሙ አንዱ መኑ ከመ እግዚአብሔር አምላክን ማለት ነው። አንዱ እጹብ ነገር ማለት ነው። አንዱ ሩህሩህ ማለት ነው። እና ሳሩ እንኳን ያለ ጊዜው እንዳይቆነጠስ ይጸልያል። መሐሮሙ ጊዜው ወተሳሃሎሙ ይላል ሊቃውንቱ። በ10ቱ 40ቱ ትርብልና ቀን ሲተረጉሙ በ12ቱ ልመና ይቅርታን አስታርቀን የሚለውን አቤቱ ይቅር በላቸው የሚለው የግዙ ፊደል ሲቆጠር 14 ነው። በ14ቱ ልመና ይቅርታን አሰጥናል። ኋላ እግዚአብሔርን መሐር ተዘከር፣ ፍጥረትህን አታጥፋው፣ የሞትህላቸውን ሕዝብን አታጥፋቸው ብሎ ይለምናል። እግዚአብሔር ደግሞ ምን ይለዋል? ተመልከቱ። ምሕረት ስጥ ብሎ ምሕረት ለቅዱስ ሚካኤል እጅ ይሰጠዋል። እግዚአብሔር ለምድር የሚሰጣት ምሕረት ሁሉ የሚወርደው በቅዱስ ሚካኤል እጅ ነው። እግዚአብሔር ለምድር የሚሰጣት ቸርነት ሁሉ ማለት ነው። ወሚካኤል ሊቀ መላእክት አሐዱ መላእክት ቅዱሳን እስመ በዲበ ሰናይቱ ለሰብእ አዛዚ። መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ላይ ቅዱስ ሚካኤል እግዚአብሔር ለሰው ልጅ በሚያደርገው መልካም ሥራ ላይ ሁሉ የቅዱስ ሚካኤል እጅ አለበት። እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ እዚህ በኋላ ቅዱስ ሚካኤል አምጥቶ መቅደስ ላለው መልአክ ይሰጠዋል። አያችሁ፣ ቸርነት በመቅደስ ይመጣል ማለት ነው። በመቅደስ ያለው ለቅድስ፣ ቅድስ ላለው ለቅኔ ማኅሌት፣ ቅኔ ማኅሌት ላለው ለዝንቦው፣ ዝንቦው ለደጀ ሰላም፣ የደጀ ሰላም ምሕረት ለሀገር ይተርፋል። እግዚአብሔር በቅዱስ ሚካኤል እጅ ምሕረትን ይላክልን፣ እንድንማር ሆነንም ለመገኘት ያብቃል።